ሲሳይ ያነሳቻቸው ተወሰኑ ነጥቦች አሉ ብዙ ስለሆኑ። አዎ ፍቅሩሻ እኛም ጋር ከባድ ነበር። ብዙ ሰው እየደወለልኝ ነው መሬት መንቀጥቀጡን በተመለከተ እኛ ጋር ትንሽ ከባድ ነበረ። ኤኒዌይስ የት አካባቢ ነው እናንተ ጋር? እቢ ወደ ፖሊ ቡልቡላ አካባቢ። ስንት ሰዓት ላይ? ላይክ አንድ 30 ደቂቃ በፊት ነው። አይ ዶንት ኖ። ኤኒዌይስ ድምጼ ግን ይሰማል? ይሰማል። ቀጥል። እሺ አይ ቲንክ ሲሳይ ያነሳቻቸው ሁለት ጠቅላላ ሲደረጉ ምናልባት ከዛ በላይም ከሆኑ እንግዲህ ሌላ ጊዜ ይመለሳሉ። ካልመለስኩላት ቦዲሊ ፕሬዘንስ የሚለውን በተመለከተ መጽሐፍ ቅዱስ በግልጽ የሚያስተምረው ነገር ምንድን ነው? እንደ ማስረጃ የሚያቀርቡት የለችም እንዴ? ወርዳ መስሎኝ እኮ ነው። ታች የለችም። ሲሳይ ካለሽ ገስት ላይ አላየትም። ታችም ገስት ላይ የለችም። እኔ ኢቫንጀሊካል ስንል አሁን ኢቫንጀሊካል የሚለው ተርም አማን አንተም ሂስቶሪካሊ የምታውቀው ይመስለኛል። የ18ኛውና የ19ኛው መቶ ክፍለ ዘመን ተርም ነው። 18ኛውና 19ኛው መቶ ክፍለ ዘመን ሞር የወንጌል እንቅስቃሴ ላይ ስክሪፕቸር ላይ ኢምፋሲስ የሰጠ ብዙዎችን ዶሚኔት ያደረገ እንዲሁም ደግሞ ከኢቫንጀሊዝም ጋር ብዙዎቹ የነ ጆናታን ኤድዋርድስን ማንሳት ይቻላል። በህንድ፣ በአፍሪካ፣ በኤዥያ ለወንጌል ስርጭትም የተንቀሳቀሱበት በኋላም ደግሞ ፈርስት ኤንድ ሰከንድ አዌክኒንግ የሚባለው ብዙ እንቅስቃሴዎች የመጡበት ትራዲሽን ነው። ኢቫንጀሊካል የሚለው ተርም ሜንሊ የሚታወቀው የ18ኛውና የ19ኛው መቶ ክፍለ ዘመን ነው። ሎርድ ሰፐርን በተመለከተ በተለይ በወንጌላዊ አማኞች ወይም ደግሞ በአጠቃላይ በፕሮቴስታንቱ ዘንድ የሚታወቀው 3 ቪው ነው። አንደኛው የሉትራን ቪው ነው፣ ሁለተኛው የሪፎርምድ ቪው ነው፣ ሶስተኛው ዝዊንግሊያን የሆነው ቪው ነው። ከዚህ የተለየ የለም። ነገር ግን ሪፎርምዱን ሰው ኤክስፕሌን ሲያደርግ ወይ ደግሞ አፕላይ ሲያደርግ በተወሰነ ደረጃ በተለያየ መልኩ ሊገልጸው ይችላል። ዝዊንግሊያን የሆነውን ሰው ኤክስፕሌን ሲያደርግ እንግዲህ ትራዲሽን ኢቮልቭ ያደርጋል። ኢቮልቭ እያደረገ አንዳንዱ የሆነ ነገር ሞዲፋይ ያደርጋል። አንዳንዱ ከሪፎርምዱ ልክ ፔንቴኮስታሎች እንዳደረጉት ከሪፎርምዱ ሼር የሚያደርጉት ነገር ይኖራል። ዋሬቨር ሞስት ኢምፖርታንት ቲንክ ግን ከዚህ ከ3ቱ ካታጎሪ ውጭ የሆነ የኢቫንጀሊካል ወይም ደግሞ የፕሮቴስታንት ትራዲሽን የለም። ዩዥዋሊ በሉትራን ውስጥ ያለው ግልጽ ነው። ሪፎርምድ ነው። ከሪፎርምድ እና ከሉትራን ውጭ ያለውን ማለት ነው ኢቫንጀሊካል ስል ኦር ፔንቴኮስታል እንዳትለው፣ ፔንቴኮስታልም አይደለም። ፔንቴኮስታል የሆኑት በትራዲሽን ጥቂቶች ናቸው። ፔንቴኮስታል የሚለው ሀሳብም ኢትዮጵያ ውስጥ ስትመጣ ማን ታውቀዋለህ? በጣም ፍሉድ ነው። ለምንድን ነው ፍሉድ የሚሆነው? ኦልሞስት ሁሉም ሊባል በሚችል መልኩ የፔንቴኮስታል ትራዲሽን እየወሰዱ ነው፣ እየተቀበሉ ነው። ግን ያ ማለት ትራዲሽናቸውን ጥለውታል ማለት አይደለም። መሰረተ ክርስቶስን ብትመጣ ሜኖናይት ናት፣ ግን ዚያር ፔንቴኮስታልስ የፔንቴኮስታል ኤሌመንቶችን ኢምብሬስ አድርገዋል፣ ተቀብለዋል። ፔንቴኮስታል ናችሁ ወይስ ሜኖናይት ብትላቸው ሜኖናይት ነን ነው የሚሉ። መካነ ኢየሱስን ስጠይቃቸው ፔንቴኮስታል ናችሁ ወይስ ሉትራን ብትላቸው ሉትራንን ነው የሚሉት። ግን ካሪዝማቲክ ሉትራንን ይለዋል። ኦር የፔንቴኮስታል እንትኖችን ይቀበላሉ። ለምን? ትራዲሽን ኢቮልቭ ያደርጋል። ትራዲሽን መጽሐፍ ቅዱሱን ነው ማትቀይረው ማትለውጠው እንጂ ትራዲሽን ኢቮልቭ ይደረጋል፣ ይስተካከላል፣ ይታረማል፣ ይሻሻላል። ሲሻሻል በዶክትሪን ደረጃ እንኳ ባይሆን በፕራክቲስ ደረጃ ብዙ ነገሮች ኢቮልቭ ያደርጋሉ። ኢቫንጀሊካል ስልህ ሉትራንን ጨምሮ ሪፎርምድን ጨምሮ ማለት አይደለም። ኦኬ፣ ቀጥሎ የሚመጣው ጥያቄ የኢቫንጀሊካልን ከቅድመ ኒቂያ አባቶች ኢንክሉዲንግ መጽሐፍ ቅዱስን ጨምሮ ኢቫንጀሊካል ስል እንግዲህ አሁንም ባልኩ መሰረት ነው። ሉትራንንና ሪፎርምድን ከፈለግ ካስገባቸው ከፈለግ አስወጣቸው። ዳዝም ማተር። ለዚህ መልስ ለምንድን ነው ዳዝም ማተር ምልህ? የኢቫንጀሊካልን አስተምህሮ ከቅድመ ኒቂያ አባቶች ኢንክሉዲንግ ከመጽሐፍ ቅዱሱ ጋር የሚጋጭ ምንም ትምህርት አይደለም፣ አላገኘሁም ማለት። ያ ማለት ነው ማለት ነው የሉትራን ይጋጫል ማለት አይደለም። የካቶሊክ ይጋጫል ማለት አይደለም። የሪፎርምድ ይጋጫል ማለት አይደለም። እነዛ ሌተር ዴቨሎፕመንትስ በትራዲሽን ዴቨሎፕ እያደረጉ የመጡ ነገሮች ናቸው።
ሶስተኛ ላይ የጠየቀ ጥያቄ ማለት ነው እሱ። ስለዚህ አይ ኢቫንጀሊካል የሚያምኑት ትምህርት ከቅድመ ኒቅያ አባቶች ኢንክሉዲንግ ከመጽሐፍ ቅዱስ ጋር ይጋጫል ከተባለ ነው ፕሮብለሙ። እኔ አይጋጭም፣ ተመሳሳይ ነው፣ አንድ ነው። ሊንጉስቲክ ኮምፕሌክሲቲዎች አሉ፣ እሱንም እኛ እንጠቅማለን። ለምሳሌ የጌታ እራትና የጌታ እራት ስጋው ደሙና ስጋው ነው፣ የጌታ እውነተኛ ስጋና ደም ነው ምናምን የሚለው ቋንቋ እውነተኛ የሚለው ቃል ዲፋይን ተደርጎ ይህ ስጋዬ ነው ይህ ደሜ ነው የሚለውን ቃል እንጠቀማለን። ምን እየተባለ ነው በሚለው ላይ ግን አንተ ቅድም ክሊርሊ እንደተናገርከው ልክ ቅድመ ኒቅያ አባቶች የጌታ እራትን በተመለከተ ግልጽ የሆነ ማብራሪያ የላቸውም። ተለወጠ ስንል እንደዚህ ተለወጠ ብለናል፣ እንደዚህ ተለውጧል፣ እንደዚህ ሆኗል፣ እንደዛ ሆኗል ብለው አላብራሩም። መጽሐፍ ቅዱስም ይሄ ስጋዬ ነው ሲል ይሄ ኢየሱስ እዛው ቁጭ ብሎ ይሄ ስጋዬ ሆኖ ተለውጧል በሆነ መልኩ አሁን የምሰጣችሁ ህብስት እኔ እዚህ ከጎናችሁ ቁጭ ብዬ ስጋዬ ሆኖ ተለውጧል ማለት ነው ይሄን የምታምኑ ሊል አይችልም፣ አላለምም። እንደዚህ ማብራሪያም የለም። ወደ ዮሐንስ 6 ሰዎች ካልሄዱ በስተቀር ዮሐንስ 6 ሂደው ይህን ትምህርት ለማጠናከር እውነተኛ መብልና እውነተኛ መጠጥ ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው የሚለውን ጥቅስ ካላም ዮሐንስ 6 በራሱ ተርም ነው መጠናት ያለበት። ኢቭን በሪፎርመሮች ደረጃ ራሱ ዮሐንስ 6 ትሪት የተደረገበት መንገድ በተለየ መልኩ ነው። በተለይ ፕራይመሪሊ ዳይሬክትሊ ሎርድ ሰፐር የሚያመለክት ሳይሆን ኢምፕላይድ ሚኒንግ ነው ያለው፣ ኢምፕሊኬሽን ነው ያለው። በኢምፕሊኬሽን ደረጃ እኔ ደግሞ አይደለም ዮሐንስ 6 ጌታ 5000 የመገበበት 7000 የመገበበት ለእኔ ዩካሪስቲክ ነው። ዩካሪስቲክ ኢምፕሊኬሽን አለው። ለምን ዩካሪስቲክ ብዙ አይነት ቶኖችን ማግኘት እንችላለን። ኢቭን ከሳምራዊቷ ሴት ጋር ያወራው ስለ መጠጥ ያወራው እውነተኛ የህይወት ውሃ እሱ መሆኑን እሱን ብጠጣ እንደማትጠማ የተናገረው ለእኔ ዩካሪስቲክ ነው። ዩካሪስቲክ ኢምፕሊኬሽን አለው። አይ ግን እቺ ህብስትና ጽዋ ከምትሆነው ነገር ከለውጥ አንጻር ከመሆን አንጻር የሚመለከት ነገር መጽሐፍ ቅዱስ ላይ ማስረጃ አለ ከተባለ ሮንግ ነው። በቅድመ ኒቅያ አባቶች ጋር ግልጽ የሆነ የተብራራ ነገር አለ፣ ሮንግ ነው። ለምን አወጣቸው ለሚለው ጥያቄ ለምንድን ነው ያወጣቸው የሚለው እንግዲህ በእኔ እምነት ይሄ መመካከር መማማር ይቻላል፣ አርጊው ማድረግ እንችላለን። ኢትስ ኦኬ። በእኔ እምነት ትራዲሽን እና ስክሪፕቸር ኢንተርፔኔትሬት መደራረግ አለባቸው ብዬ አምናለሁ። ትራዲሽን በስክሪፕቸር ቼክ መደረግ አለበት። ስክሪፕቸርን የምናጠናበት ደግሞ መንገድ ስክሪፕቸርን ደግሞ የተረዳንበት መንገድ በትራዲሽን ቼክ መደረግ አለበት። ኢኳሊ ባላያቸው እንኳ አሉ እንደዛ እንደነ ሃሪ ጋምብል አይነት ትረስት ማድረጋቸው ሰዎች እንደው ፕራዮሪቲውን ኢንፋሲሱን ለስክሪፕቸር እንስጥ እንጂ ትራዲሽንም ስክሪፕቸርን የሆነ ነገር ማድረግ አለበት ብለው አርጊው የሚያደርጉ ሞደርን እንደነ ማቲው ቤትስ አሁን አንብባቸው ከሆነ የቅርቦቹን ሳልቬሽን ዋርን ካነበብከው አርጊው ያደረጉ ያሉ ከ20 ዓመት ወዲህ የመጡ የፕሮቴስታንት ስኮላርስ አሉ። ሳልቬሽን ዋር ምናምን የሚባለው ሀሳብ ማለት ነው። አይ ነገር በቃ እንወያይበት እንመካከርበት የሚሉ አሉ። መቀጠል እንችላለን፣ መማማር እንችላለን፣ ችግር የለውም። ትራዲሽን እና ስክሪፕቸር ምንና ምን ይሁኑ በሚለው ላይ ግን ስክሪፕቸር ላይ የማናገኘውን ነገር አሁን እኔ ከኒቅያ በኋላ ያሉ አባቶች ያስተማሩትን ትምህርት የጌታ እራትን በተመለከተ የተቀበሉ ሉትራንም ይሁኑ ካቶሊክም ይሁኑ ኦርቶዶክሶችም ይሁኑ ተቃውሞ የለኝም። በጣም ብዙ ዴቨሎፕ ያደረጉ ነገሮችን ወስደዋል፣ ተቃውሞ የለኝም። አይ ሌተር ዴቨሎፕመንቶችን ከድህረ ኒቅያ የመጡ ሀሳቦችን ኢንፋሲሶችን ኢንተርፕሬቴሽኖችን ተጠቅመህ የጌታ እራትን ኤክስፕሌን ካላደረግ ካላመንክ ግን ቅድመ ኒቅያ አባቶች ባላብራሩበት መልኩ መጽሐፍ ቅዱስ ባላብራራው መልኩ አይ ይሄን ከኒቅያ በኋላ የመጡ አንደርስታንዲንጎችን ቴዎሎጂዎችን ካልተቀበልክ ትክክል አይደለህም ካልከኝ ግን ይሄ ስህተት ነው፣ ይሄ ስህተት ነው የሚጋጭ ነገር ይሆናል የኔ ሀሳብ። አይ እኔ ደግሞ የመጽሐፍ ቅዱስ ትምህርት አይደለም ኢቭን የቅድመ ኒቅያ አባቶች ትምህርት አይደለም ለምን ከፈልከው የሚለው ኢምፖርታንት ጥያቄ ነው። በእኔ እምነት ቅድም የጀመርኩት ነገር ይሄ ነው። በእኔ እምነት ድህረ ኒቅያ አባቶች ላይ በፕሮቴስታንቱ ዘንድ ብዙ አይነት ሀሳቦች አሉ። ቻው እሺ ልጄ፣ እሺ ይዘህ ሂድ፣ እሺ ቻው። ድህረ ኒቅያ አባቶችን በተመለከተ ቅድም ተናግሬያለሁ። ኒቅያን ይጨምራል፣ ከኒቅያ በኋላ የመጡ አባቶችን ይጨምራል፣ ትራዲሽኖችን ኮንፍሊክቶችን ይጨምራል፣ ኬልኬዶን ይጨምራል፣ ዲቪዥን ይጀምራል፣ ሲኪዝም ይጀምራል። የተለያዩ ዶግማቲክ የሆኑ ቅድመ ኒቅያ አባቶች ማያውቋቸው መጽሐፍ ቅዱስ ማያውቃቸው በርካታ ትምህርቶች ይመጣሉ። ለምሳሌ 6ኛው መቶ ክፍለ ዘመን ያዕቆብ ዘስሩግን፣ ኤፍሬም ዘሶርያዊን፣ ሌሎችንም ኢቭን
ብዙ አባቶችን ልጠቅስልህ ይችላል። ኢንክሉዲንግ እና አምብሮስንም ሊሆን ይችላል፣ እነ ኦጋስቲንም ሊሆን ይችላል። እነዚህ ሁሉ ልዘረዝርልህ ይችላል። አብረህ መውሰድ ያለብህ ትምህርት አለ። ኦኬ፣ እሱ ላይ ዲስከስ ማድረግ ይቻላል። የጌታ እራት ላይ አምብሮስን ጠቅሰው አምብሮስ ኮምፕሊትሊ ትክክል ነው ብለህ ሜሪያን ዶግማ ላይ ደግሞ ስህተት ነው ልትለው አችልም። ዮሐንስ አፈወርቅን የጌታ እራትን በተመለከተ በዮሐንስ አፈወርቅ አንደርስታንዲንግ ነው ወስደው ይሄ ካልሆነ ስህተት ነው ብለህ ዮሐንስ አፈወርቅን ወስደው ግን ዮሐንስ አፈወርቅ ደግሞ ስለ ማርያም የተናገረውን አልቀበልም ካልክ ለእኔ ደብል ስታንዳርድ። ስለዚህ ምንድን ነው የማደርገው? ኮንፍሊክቲንግ አይዲያዎች ሀፕን ካደረጉበት ታይም ስታምፕ ጀምሮ ከፈለግ ከአንተ ኬልቄዶ ልታደረገው ትችላለህ፣ ኤፌሶን ልታደረገው ትችላለህ፣ ኮንስታንቲኖፕል ልታደረገው ትችላለህ፣ ኒቅያ ልታደረገው ትችላለህ። ኮንፍሊክቲንግ አይዲያዎች ከመጡበት ቀን ጀምሮ ግን ዩናኒመስሊ ዩኒኮቪካሊ አባቶች ትምህርት የማያስተምሩባቸውን ነገሮች፣ ያልተስማሙባቸውን ነገሮች፣ በግልጽ ያላስቀምጦባቸውን ነገሮች ከስክሪፕቸር አንጻር ከሌሎች ትራዲሽኖች አንጻር ክሮስ ቼክ እያደረግን እያመዛዘን እየተወያየን እየተነጋገር የተወሰነውን እየተቀበል የተወሰነውን እየተሆኑ አንዳንድ አባቶችን ሪጀክት እያደረግን አንዳንዶችን እየተቀበልን ምን ሄደው ነው የኔ ሀሳብ። ኮምፕሊትሊ ኢግኖር እያደረግኩ አይደለም፣ ስታንዳርድ እያስቀመጥኩ አይደለም። ኢትስ አን አርጊመንት። አርጊው ማድረግ ይቻላል፣ ዲስከስ ማድረግ ይቻላል። ግን አንተ ክሊር የተናገርከውና አክሰፕተብል ነው ብዬ ማምነው በግልጽ ባልተቀመጠበት በግልጽ ትምህርት ባልተሰጠበት መልኩ እኛ ኤክስፕሌን ባደረግነው መልኩ ነው። ለምሳሌ ዮሐንስ አፈወርቅን ጠቅሶ አንድ ካቶሊክ ቅዱስ ቁርባኑ መመለክ አለበት ይላል። ዮሐንስ አፈወርቅን ጠቅሶ ነው። ዮሐንስ አፈወርቅን ጠቅሶ አይ ቅዱስ ቁርባን አይመለክም ይላል አንድ ኦርቶዶክስ። ዮሐንስ አፈወርቅን ጠቅሶ ትራንስ ወይም ደግሞ የሆኑ አባቶችን ጠቅሶ እነ ሲሪል ኦፍ ጀሩሳሌምን ጠቅሶ ትራንስብስታንሺዬሽን ነው ይላል። ራሱን ሲሪልን ጠቅሶ ኮሰብስታንሺዬሽን ነው ሊል ይችላል። ኢን ዊዝ አንደር ሊል ይችላል። ወይም ደግሞ ሚስቲካል ነው ላብራራው አልችልም ይላል። ራሱን ኢሬኔስም ሊጠቅስል ይችላል። ስለዚህ አባቶች የሚባሉት አባቶች ራሱ ልክ እንደ መጽሐፍ ቅዱሱ ትርጓሜ የሚፈልጉ ሆኑ ማለት ነው። ስለዚህ አሁን ቅድመ ኒቅያ አባቶችን ደግሞ ለመተርጎም ድህረ ኒቅያዎችን ደግሞ ለመተርጎም እያልን ከመጣን ሪፎርሜሽኑ ላይ ደረስን ማለት ነው። እና የኔ ዲቪዥን አይደለም፣ የኔ ስታንዳርድ አይደለም። አትሊስት ግን በግልጽ የተቀመጡ ነገሮችን አንድ ሰው ካሟላ፣ በግልጽ መጽሐፍ ቅዱስ የሚያስተምረውን በግልጽ የሚነገረውን አንድ ሰው ከተቀበለ ለእኔ አትሊስት ሚኒመሙን አሟልቷል ብዬ ነው የማምነው። ይሄ በጣም ትራዲሽኒስት በጣም ዶግማቲክ ስለሆነ ማይንድ አይመችም። ስለዚህ ቤዚኩ ምንድን ነው? ሚኒመም ሪኳይርመንቱ ምንድን ነው? በግልጽ መጽሐፍ ቅዱስ የሚያስተምረውን መቀበል ነው። በግልጽ ኤርሊ ቸርች ከመጽሐፍ ቅዱስ ቀጥሎ አፖስቶሊክ ፋዘርስ ናቸው። ከአፖስቶሊክ ፋዘርስ ፖስት አፖስቶሊክ ፋዘርስ አንቲኒሲያን ፋዘርስ ናቸው። እነሱ ያስተምሩትን መቀበል። እሱ የማይቀበል ሰው ለእኔ ትክክል ነው ብዬ አላምነው። ኦኬ፣ ተለወጠ የሚል አባት ከሌለ ምሳሌ ፍጹም ምሳሌ ብቻ ነው የሚል አባት ለምን እንፈልጋለን? ሲጀመር አንተ የምታምነው ከሌለ እኔ ማምነው እንዲኖር ለምን ታስገድደኛለህ? ቅድመ ኒቅያ አባቶች ተለወጠ የሚል ከሌለ ወይም ደግሞ ህብስቱ የሆነ ነገር ሆነ የሚል አባት ከሌለ መጽሐፍ ቅዱሳዊውን ቋንቋ ከተጠቀመ እኔ ደግሞ ያንን ከተጠቀምኩ ለምን ፒውር ሲምቦል ነው የሚል አባት እንዲፈለግ ያስፈልጋል? ለምሳሌ ከድህረ ኒቅያ አባቶች በግልጽ የተናገሩ ቃል አንድ ቤት እንዲያውም ትናንትና ሲያነሳ ነበር። አይ እንደዚህ ሊል ፈልጎ ነው እንደዛ ሊል ፈልጎ ነው የሚል መልስ ይሰጣል። ሶ ፖይንቱ እኔ አንተ የምታምነውን የተናገረ ቅድመ ኒቅያ አባት የግድ አምጣ አልልህም፣ ስህተት ነው እስካላልከኝ ድረስ። አንተ የምታምነውን እኔ ማምነውን የተናገረ ቅድመ ኒቅያ አባት የግድ አምጣ ልትለኝ አትችልም። ኦልሬዲ የሚያስተምረውን እኔ እነሱ የሚያስተምሩትን ተቀብያለሁ ብዬ ያመንኩትን እስከተቀበልከው ድረስ ማለት ነው። ሀሳቤ ግልጽ ከሆነልህ አማን የተናገርከው ላይ ሪፍሌክት ላድርግ። ምክንያቱም አንተም እንደ ጥያቄ ማድረግ ስላቀረብኩ መጨረሻ ላይ እና አንዴ አሁን ወደ ጥያቄና መልስ ከሆነ ጥያቄ ትጠይቀኛለህ፣ እመልስልሃለሁ። እኔ ከተናገርኩት ተነስተህ ደግሞ ተጨማሪ ነገሮች ከተናገርክ ይሄ ኦልሞስት ፎርማል የሆነ ዲቤት ኦር ዲስከሽን ነው የሚሆነው። ስለዚህ የውይይታችን ፎርማሊቲ አሁን ሲሳይ መጣለች፣ የሲሳይ መመለስ አለብኝ። የመለስ ሁሉ መልስ ሊያስደስት ይችላል፣ ሊያስደስት ይችላል።
ከፈለግ ደግሞ አንተንም ልጠይቅህ ይችላሉ። እኔ ብቻ አይደለሁም ተጠያቂ፣ ሌሎችም መጠየቅ ይችላሉ። ባኬንድ ፎርስ ካደረግነው ግን እሱ ሳይሆን ስትዘጋው የተናገርከው ነገር እኮ ነው እኔ ላይ ሪፍሌክት አድርገን የዘጋኸው። በእኔ ፖይንት እንደዚህ ምን ያልከውን አልከኝ። የጠየቀኝ ጥያቄ መለስኩልህ። ምንድን ነው ያልመለስክልኝ መሰለህ? እኔ ፖዘቲቭ ክሌም አስቀምጠህ ነበረ። እኔ የገባሁትም ፖዘቲቭ ክሌም ስላስቀመጥክ ነው። የኢቫንጀሊካል ቪውን የኢቫንጀሊካል ቪውን በፖስት ናይሲን ውስጥ ክሊርሊ አግኝቼዋለሁ፣ እንዲሁም በመጽሐፍ ቅዱስ ውስጥ አግኝቼዋለሁ የሚል ፖዘቲቭ ክሌም አስቀመጥክ። እሺ የትኛውን ነው አጥራልኝ? እኔ ብዙ ስለሆነ ኢቫንጀሊካል እንዲጠራልኝ አጥራልኝ። ስክሪን ታይሙ ዘጋብኝና አልሰማሁህም። መልሼ ከፍቼው ነው። ገና እኔ ያለሁበት ስቴጅ አም ትራይንግ ቱ ፊገር አውት አይደል? ይሄን ታውቃለህ። አም ትራይንግ ቱ ስተዲ ሶ ሜይ ቢ ኢምፓርሻል ከሆንኩኝም እኔ ነኝ የምሆነው ማለት ነው። አዎ አውቃለሁ። ዛትስ ዋይ አይ ትረስት ዩ። ግን ምንድነው እኔ ወደ አርጊውመንት ውስጥ አሁን ለምሳሌ ሀሳቤን መሰለህ ትናገራለህ፣ ትጨርሳለህ። እያስቆምኩህ አይደለም አማን። አንድ ሰው ከተናገረው ተነስተህ መጀመሪያ ኦሪጂናል ጥያቄ አለ። ኦሪጂናል ጥያቄ ይመለስና አንድ ሰው ከመለሰ በኋላ ደግሞ እንደገና ከዛ መልስ ተነስተህ ኦሪጂናል ጥያቄህን ደግሞ እንደገና ሞዲፋይ አድርገህ ከሄድክ ካይንድ ኦፍ ቪሺየስ ሰርክል ውስጥ ነው የምንገባው ነው የኔ ሀሳብ። አይ ስቲል ሌላ ጥያቄ አለኝ ኦር ከመለስከው ጥያቄ ውስጥ ግልጽ ያልሆነልኝ ነገር አለ ካልክ ኤክስፕሌን ማድረግ ትችላለህ፣ ችግር የለውም። እኔ የገባሁትኝ ፖዚቲቭ ክሌሙ የነበረው ምን መሰለህ ያልከው ክሌም ፕሪናይሲን አልክ። ፕሪናይሲን ኢቫንጀሊካል የሆነውን ክሊር የሆነውን ትምህርት ከፕሪናይሲን አባቶችና ከመጽሐፍ ቅዱስ አግኝቼዋለሁ አልክ። መጽሐፍ ቅዱሱ አከራካሪ ስለሆነ ለአሁኑ እናስቀምጠው። ምክንያቱም እየተከራከርንም ያለነው ያልተግባባንም የሚኖረው ፖይንት መጽሐፍ ቅዱስ ላይ ስለሆነ ማለት ነው። ስለዚህ ፕሪናይሲን ፋዘሮች ውስጥ ሲምቦሊክ የሚለው ቪው ለአንተ ትክክለኛ ቪው አድርገህ አግኝተኸዋል። ለዚህ ደግሞ ምንድነው ማስረጃ ስልህ በክሊር አላስቀመጡም የሚል ኮንክሉዥን ነው ያለን አይደል? ስለዚህ እንዴት ነው አሁን ፖዚቲቭ ክሌም ያደረግከውን አሁን ሰፖርት እያደረክልኝ ነበር? አይ እንትና ፋዘር ትለኛለህ ብዬ አስቤ ነበር። ምክንያቱም ምን ስላልከኝ አግኝቼዋለሁ ፕሪናይሲን ፋዘር ውስጥ የኢቫንጀሊካልን አስተምሮ በእነሱ ውስጥ ሙሉ ለሙሉ አግኝቼዋለሁ ተቀብዬዋለሁ የሚል አርጊመንት ስላስቀመጥክ ነው የኔ ሀሳብ እንጂ ኢንፋክት ቢመለስልኝም ባይመለስልኝም ማቆም እንችላለን እዚህ ጋር። አይ ሶኪ ገብቶኛል ሀሳብ። ፖይንቱ ምንድን ነው? እኔ የምለው ቅድመ ንቄ አባቶችና መጽሐፍ ቅዱስ ለምሳሌ አንድ በጣም ኢንተረስቲንግ ነገር ንገር። መጽሐፍ ቅዱስም ላይ ሆነ ቅድመ ንቄ አባቶች ላይ እኔ እናንተ የምንወዛገብበትን ያህል የጌታ እራት ትምህርት አወዛጋቢ አይደለም። አንድም የቤተክርስቲያን አባቶች እርስ በርስ በዚህ ጉዳይ ላይ እውነተኛ ተለውጧል አልተለወጠም፣ ጌታ በህብስ ውስጥ ተገኝቷል አልተገኘም፣ ደሙ እንደዚህ ሆነ፣ ነፍስ የተለየው ስጋ እንደዚህ ሆነ ምናምን የሚል ክርክር ውዝግብ የለም፣ አይዲያውም የለም። ለምሳሌ ከአርሊ ቸርች ፋዘርስ ከቆሮንቶስ አይቀርሙም። የቆሮንቶስ ቤተክርስቲያን ራታቸውን አብረው ነው ቴካዌ ይዘው መጥተው የሚበሉት፣ ጥግብ እስኪሉ እስኪሰክሩ ድረስ ነው የሚበሉት። የቆሮንቶስ ቤተክርስቲያን እኮ በጳውሎስ ደብዳቤ የተጻፈላቸው ምናልባት 2-3 ደብዳቤ የተጻፈላቸው ቸርቾች ናቸው። እነሱ ሳክራመንታል የሆነች ትንሽዬ ጽዋ ትንሽዬ ህብስት ተጸለያ ወደ ጌታ ስጋና ደም የምትለወጥ ነገር እንደሆነች የቆሮንቶስ ቤተክርስቲያን አማኞች ቢያምኑ ኖሮ አስቤዛ ይዘው ይመጣሉ፣ ሙሉ አስቤዛቸው። ግን በዚህ ደረጃ ክብሩ በወረደ መልኩ ተራ በሆነ መልኩ እንዲወሰድ ስለማይፈልግ ያ ደግሞ ጉድ ፌዝ እንደሌላቸው የጌታን ራሱ ለነሱ ለጌታ ዴዲኬት የተደረገውን በዓል ዝቅ ማድረጋቸው በራሱ የጌታን ስራ ማቃለል ስለሆነ ዋጋ አስከፍሏቸዋል። ጳውሎስም ገስጿቸዋል። ስለዚህ ፖይንቱ ቅድመ ንቄ አባቶችና መጽሐፍ ቅዱስ የሚለውን ወንጌላውያን ይላሉ ወይ ነው ጥያቄ። ይሄ መሰረታዊ ጥያቄ ይሄ ነው። ቅድመ ንቄ አባቶችና መጽሐፍ ቅዱስ የሚለውን የማይል ወንጌላዊ አማኝ የለም ብዬ ነው ማምነው። አይ ለምሳሌ ሉትራን ሞር ዴቨሎፕድ የሆነ ኤክስፕላኔሽን አላቸው። ኦርቶዶክስ ሞር ዴቨሎፕድ የሆነ ኤክስፕላኔሽን አላቸው። ካቶሊክ ትራንስሰብስታንሺዬሽን ዶግማ ያደረጉት መቼ ነው? በ1215 እኮ ነው። በ13ኛው መቶ ክፍለ ዘመን እኮ። ለምንድነው በ13ኛው መቶ ክፍለ ዘመን
በ13ኛው መቶ ክፍለ ዘመን ይሄ ቴዎሎጂ ዴቨሎፕ እያደረገ ኢቮልቭ እያደረገ ብዙ ዲስከስ እየተደረገበት ብዙዎቹ የሆነ ደረጃ ላይ ደርሷል። ሊቀጥልም ይችላል። እኔ ግን ሚኒመም ሪኳየርመንቱ ምንድን ነው? ሚኒመም ሪኳየርመንቱ ሌተር ዴቨሎፕመንቶችን 13ኛው መቶ ክፍለ ዘመን ላይ የነበረው ማብራሪያ ካልተቀበልክ ስህተት ነው። 10ኛው መቶ ክፍለ ዘመን ካልተቀበልክ ወይም ደግሞ 4ኛው መቶ ክፍለ ዘመን ወይም ደግሞ 5ኛው መቶ ክፍለ ዘመን የተገለጸውን ካልተቀበልክ ስህተት ነው ካለ ስህተት ነው ነው። ሚኒመም ሪኳየርመንት ምንድን ነው? ባይብል ነው። ባይብል በግልጽ ያስተማረውን ትቀበላለህ። ቀጥሎ እርሊ ቸርች ፋዘርስ ምንድን ነው ያስተማሩት? ትቀበላለህ። ከዛ ግን እርሊ ቸርች ፋዘርስ በተመለከተ ሁሉም ሰዎች ማይግባቡባቸው ነጥቦች አሉ። ተጨማሪ ነገር የጌታ እራት ብቻ እኮ አይደለም፣ ብዙ የሚያወዛግቡ ነገሮች አሉ። እኔ ዮሐንስ አፈወርቅ ነው ትክክለኛ የጌታ እራት ማብራሪያ ዶግማቲክ የሆነ አንደርስታንዲንግ ያለው ካልከኝ ዮሐንስ አፈወርቅን ስለ ማርያም የተናገረውን ስለ ሌሎች ነገሮች የተናገረውም አብረን መቀበል አለብን። አማን በዚህ ደረጃ ኮንሲስተንት እንደሆን ካውቃለሁ ማለት እስከ ብዙ ዘመናት ያሉ እርሊ ቸርች ፋዘርስን ትረስት አድርገህ እንደምትቀበል ወይም ደግሞ ልትቀበል እንደምትችል ወይም ኮንሲደር እያደረክ እንደሆነ አውቃለሁ። ስትናገርም ሰምቼ አውቃለሁ። ስለዚህ የኔ አርጊመንት ይሄ ነው። የኔ አርጊመንት መጽሐፍ ቅዱስ የሚያስተምረውን ቅድመ ኒቄ አባቶች የሚያስተምሩን ቃል በቃል አይ ይተርጎም ዲፋይን ይደረግ እንዲህ እያሉ ይመስለኛል በሚለው ያለው ልዩነታችን አንደኛውን ቫሊድ አንደኛውን ኢንቫሊድ ሊያደርገው አይችልም ነው የኔ አርጊመንት። ቴንክ ዩ ሶ ማች። እሺ ቴንክ ዩ አመሰግናለሁ። በቃ ወደ ሌሎቹ ይቀጥሉ። ባክንፎርስ እንዳይሆን እንዳልከው በቃ ቴንክ ዩ። ለማንኛውም መልካም ምሽት። ማማኔ ቴንክ ዩ ተባረክ። ቴንክ ዩ ሳሚዬ ስላስገባኝ አመሰግናለሁ። መልካም ቆይታ ይሆንላችሁ። ዲያቆን ትቀጥላለህ አንተ። ሲሳን ጥያቄ ስላላት ሲሳይ ትቀጥልና ያው ዲያቆን አፖስቶሊክ ፋዘርስ ላይ አለ ብለህ ነው አይደለ? እንደዛ ነው አይደለ? ኤቪደንስ ታሳየን ይገባው። እኔ የመጣሁት ያው ቦዲ ማለት ብሬዱ ወደ ቦዲ ኦፍ ክራይስት እንዲሁም ደግሞ ይሆናል ማለት ቦዲ ኦፍ ክራይስት ይሆናል፣ ወይኑ ደግሞ ይሆናል የሚለው ማለት ነው። እናንተ ደግሞ ይሆናል የሚለውን ትቀበላላችሁ ወይስ አትቀበሉም? ልክ እንደ ኤርሊ ፋዘርስ ማለት ነው። አይ ቀደም ያነሳው አንተ አፖስቶሊክ ፋዘርስ ላይ አለ እሱ ኤቢኤ የለም ሲል ይሆናል የሚለው ማለት ነው። አንድ ሳሙኤል ጋር እሱ ነው በቃ ሐሳቤ ከተቀጠላል ችግር ከሳየንና ከአፖስቶሊክ ፋዘርስ ውስጥ ከዛ ከአንተ ጋር ዲስከስ እናደርጋለን። የሲስን ጥያቄ መልስና ከዛ ወደ አንተ መልሳለሽ ያቆም። እሺ ስለዚህ ቦዲ ኦፍ ክራይስት ይሆናል የሚለውን ላሳያችሁ። ከተሳየናል አንድ የሲስን ጥያቄ እንትን ይመልስና ከዛ ወደ አንተ ይመጣል። ካንተ ጋር ነው። እሺ ሲስ ያለሽ? እሺ አይቤ ሰምታል ጥያቄው? አዎ ሰምቻታለሁ። በተለይ በጣም ኢንተረስቲንግ ሲስ ያነሳሽው ኢንተረስቲንግ ጥያቄ ዓለም ሚውት አድርጊ። እሺ ቴንክ ዩ ሲስ ያነሳሽው በተለይ የቆሮንቶስ ቤተክርስቲያን ልክ እንደ ፓስኦቨሩ ማቴዎስ 26 ከ26 እስከ 30 ያለውን የጌታ እራት ትምህርት ለመረዳት የፓስኦቨሩ ኮንቴክስት የፋሲካው ኮንቴክስት ቁልፍ ነገር እንደሆነ ሁሉ የቆሮንቶስ ቤተክርስቲያን የጽዋ ከጌታ ደም ጋር ይህ ህብስት ከጌታ ስጋ ጋር ህብረት አለው የሚለውን ለመረዳት በቆሮንቶስ ቤተክርስቲያን ውስጥ ጳውሎስ እየተቸ የነበረውን የጣዖት አምልኮና ለጣዖት የተሰዋ ስጋን መብላት የሚለውን ኮንቴክስት ማጥናት ይጠይቃል። ዝም ብለን ሮጠን ሂደን አይ ኖ ሜኒ ፒፕል እንዴት መጽሐፍ ቅዱስ እንደሚያነቡ ይህ ጽዋ ከጌታ ደም ጋር ህብረት አለው፣ ይህ ህብስት ከጌታ ስጋ ጋር ህብረት አለው የሚለውን ገንጥሎ ቆርጦ ወስዶ እንዴት እንደሆነ ልንገራችሁ። ለምሳሌ አንድን ሰው የሆነ ሙሉውን ኢሜጅ ሳታሳየው ኦኬ፣ ለምሳሌ ለእናንተ አንድ የሆነ ስጋ ቆርጬ አምጥቼ ሰጠዋችሁ ልበል። ከዛ በቃ ስጋው ላይ የሆነ ነጭ ነገር አያችሁ እንበል። ይሄ ነገር ሻኛ ነው፣ የበሬ ስጋ ነው። ይሄ ነገር ፍየል ነው፣ የፍየል ስጋ ነው። ይሄ ነገር የበግ ስጋ ነው ወደሚል አይነት ክርክር ውስጥ ነው የምትገባው። አንዳንድ ጊዜ እያወራን ያለ ነው ምንድን ነው በሬ ነው በግ ነው ፍየል ነው የሚለውን ለመረዳት ዘሆል ሴናሪዮን ዘሆል ኮንቴክስቱን አንደርስታንድ ማድረግ ይጠይቃል። የአህያ ነው የሚልም አለ በሚያሳዝን መልኩ። ዘሆል አንደርስታንድ ማድረግ ዘሆል ኮንቴክስቱን
በትዕግስት ማጥናት ይጠይቃል። that is what biblical scholars are doing for ages ማለት ነው። ቅድም የጠቀስኩላችሁ ለጣዖት የተሰዋ ስጋ መብላት ከጣዖት ጋር ህብረት ማድረግ ነው ሲል ጳውሎስ ምን ማለት ነው? አሁን የምትበሉት ስጋ የጣዖታቱን ስጋ ሆኗል እያለ ነው። አሁን የምትጠጡት መጠጥ ለጣዖት የተሰዋው መጠጥ አክቹአሊ የጣዖቱ ምንነት መጥቶ ጽዋው ተቀይሮ ወይም ጽዋው ውስጥ ገብቷል እያለ ነው ጳውሎስ። አሊጀንስ ነው፣ ወገንተኝነት ነው፣ ቤተሰብነት ነው፣ መዋሃድ ነው። መቋጥፋ አትረብሽን በኋላ ትከፍታለህ። ወገንተኝነት ነው፣ አሊጀንስ ነው። መብላትና መጠጣት ይሁን people who eat together live together ይባላል። መዋሃድ ነው፣ ውህደት ነው። ስለዚህ በጣዖት ቤተ መቅደስ ውስጥ ለጣዖት የተሰዋን ነገር እና ለጣዖት ዴዲኬት የተደረገ ነገር መብላትና መጠጣት ከጣዖቱ ዓለም ጋር አይዶሊተሪ ወርልድ ጋር መተባበር ነው፣ መስማማት ነው፣ ተገዢ መሆን ነው፣ ቃል ኪዳናዊ ህብረት ማድረግ ነው። የጌታን ጽዋና ስጋ መብላት ከጌታ ጋር ህብረት ማድረግ ነው። ከቃል ኪዳኑ ደም ጋር ህብረት ማድረግ ነው። ከቃል ኪዳኑ ሞት ጋር ከአዲሱ ኮቨናንት ጋር ህብረት ማድረግ ነው። ስለዚህ የጌታን ጽዋና የጌታን ህብስት የሚበላ ከጌታ ጋር ህብረት አለው፣ ከጌታ ስጋና ደም ጋር ህብረት አለው። ለጣዖት የተሰዋን ጽዋና ህብስት የሚበላ ከጣዖት ጋር ህብረት አለው፣ ከጣዖቱ ዓለም ጋር ቃል ኪዳናዊ ህብረት እያደረገ ነው። በቃ ከዚህ ያለፈ ነገር አይ ህብረት አለው የሚለውን ሐሳብ አይ ጽዋው ላይ የጌታ ደም መጥቶ ሊትራሊ ፐርሰናሊ ፊዚካሊ ኮርፖራሊ ሚራክሌስሊ እንደውም ዙንግሊ ማጂካሊ ነው የሚለው ሚራክሌስሊ መጥቶ እንደዛ ሆኗል የሚለው ግን በጣም በኋላ የመጣ በጣም ሶሪ ፎር ሳይንግ ዚስ ኤሊየን የሆነ በኋላ የመጣ አወዛጋቢ የሆነ በራሱ ኮንቴክስት ሊታይ የሚገባ ትምህርት ነው ብዬ ነው የማስበው። ሉትራን ጽድቅ ብቻ ሲሉ ሲሳይ የጠቅሽው ጥያቄ በቅዱስ ቁርባን ጽድቅ ይገኛል፣ በእምነት ብቻ ጽድቅ ይገኛል ሲሉ እንዴት ነው ሶላ ፊዴ ወይም እምነት ብቻ ከሚለው ጋር አይጋጭም ወይ? ያነሳሹ ጥያቄ ብዙ ሰው የሚያነሳው ጥያቄ ነው እና ብዙ ኮንፊውዝ የሚያደርግ ነገር ነው። ግን አክቹዋሊ በደንብ አንደርስታንድ ካደረግነው ኮንፊውዝ አያደርግም። ሉትራንስ የጌታ እራት ከጀስቲፊኬሽን ጋር ግንኙነት አለው ሲሉ ከጀስቲፊኬሽን ጋር ግንኙነት አለው ሲሉ ጽድቅ ብቻ የሚለውን እምነት ትተውት አይደለም። ጽድቅ ፎረንዚክ ነው፣ የፍርድ ቤት ቋንቋ ነው፣ የእግዚአብሔር አዋጅ ነው። ጌታን ባመንሽ ጊዜ ባመንሽ ቅጽበት ባመንሽ ጊዜ እግዚአብሔር ጻድቅ ብሎሻል። የክርስቶስን ጽድቅ አንቺ ምንም አስተዋጽኦ ሳይኖርሽ ኤሊየን የሆነ ራይቸስነስ ከአንቺ ዓለም ውጭ የሆነ የእግዚአብሔር ነጻ ስጦታ ጽድቅ ተቀብለሻል። ያ ጽድቅ ግን ዋን ታይም ኢቨንት ወይም ደግሞ አንድ ያገኘሽው ነገር በፕሮሰስ የሚገኝ ሳይሆን እንደ ሞባይል ቻርጂንግ አይደለም። ሉትራንም እንደዛ አያስተምሩም። ትንሽ የጽድቅ አግኝተሻል 20% ጥሩ ነገር ስታደርጊ 30% የሆነ ደረጃ 40% ጌታ ሲመጣ 100 አንቺ ወደ ጌታ ስቴጅ 100 የሚሆን ነው የሚል ትምህርት የለም። ፕሮቴስታንቱ ጋር እንደዚህ አይነት ትምህርት የለም። ግን ይሄ ጀስቲፊኬሽን ከጌታ ያገኘሽው ጽድቅ በእምነት ብቻ ያገኘሽው ከጌታ ያገኘሽው ጽድቅ የእግዚአብሔር ነጻ ስጦታ የሆነው ኤሊየን የሆነው ራይቸስነስ ከሳክራመንቶቹ ጋር ግንኙነት አለው። ምን አይነት ግንኙነት አለው? ኮንቲኒየስ አስፔክት አለው። ምንድነው ኮንቲኒየስ አስፔክት? በማንኛውም ሰዓት ከጌታ ጋር ያለሽን ኮቨናንታል ሪሌሽንሺፕ የምታሳይበት የምታረጋግጭበት ነው። ኦኬ ልጅ ነሽ ወይ ተብለሽ የጌታ እራትን በምትወስጅበት ጊዜ ልጅ ነሽ ወይ ተብለሽ ብትጠየቂ አዎ ይሄው የጌታ እራትን የምወስደው ልጅ ስለሆንኩ ነው። በቀራንዮ የፈሰሰውን ደም የተቆረሰውን ስጋ አሁንም ቢሆን አክቲቭሊ ለእኔ ልጅ መሆን ለእኔ መዳን ለእኔ ዘላለም ህይወት መውረስ የሚመሰክር ነው፣ የሚያረጋግጥ ነው፣ የሚያሳይ ነው። ነጥለሽ ልታየው አቺም አይነጥሉትም፣ ሊነጣጠልም አይገባም ብለው ነው የሚያምኑት። ፖይንቱ ክሊር ሆኖልሽ ከሆነ ለዛ ነው ትንሽ ሶፊስቲኬትድ የሆነች ቴዎሎጂካል አይዲያ ናት። ራሱን ችሎ መማማር መነጋገር ይቻላል። አስረዘምክ ምናምን ስለሚሉ ዘመዶቻችን ለምን እንደዛ እንደሚሉ አውቃለሁ። ሌላ ያነሳሽውን ጥያቄ ብዙ አላስታውስም። ሳሚ ቴንክ ዩ። ያ እዚህ 93 ሰዎች አላችሁ። ምናልባት ኤቢን ፎሎ ያደረጋችሁት የወንጌል አማኞች ካላችሁ ፎሎ አድርጉት። ጥሩ ነገር ታገኙበታላችሁ።
ዲያቆን ወጣት ሲሴ የጨረሽ ጥያቄ ነው ወይስ ይቀር እንገናኝ? አይ በቃ አላድክመው በቃ ቢና አላድክመ ቴንክ ዩ። ያው እኔም መጀመሪያ ስሰማ ያው እንደዛ እንደሆነ አቅ ነበር። አሁን ግን ሲነገር የሆነ ኮንቲኒስ እንትን ስላለው የተጀመረና ገና የሚያልቅ ነገር ወይ የሚጠቃለል አይነት ነገር ነው አሁን የተነገረ ያለው እና ከዛ አንጻርም ነው የጠየኩ። መጀመሪያ ግን ያው እምነትን ከማረጋገጥ እምነትን ይፈጥርላቸዋል በሚል አይነት ሴንስ ስለነበረ ያ ብዙም እኔ ችግር የለብኝም። ግን አሁን ትንሽ ያመጧት ነገር ነው እኔ ትንሽ እንትን ያለኝ። ግን እንደ አስተያየት ግን እኔ እንትን የምለው አሁን ቅድም ኤቢ አንተ ስትጠየቅ በጌታ እራት ድህነት ይገኛል ሲባል አዎ ስትል ያው ሰው የሚጠይቅበት አጠያየቅ ምንድን ነው? ያው በጌታ ይሄ በህብስቱና በወይኑ ስለሆነ ወይ ስንመልስላቸው ወይ ስትመልሱላቸው ምን እያላችሁ እንደሆነ እስከነ ማብራሪያው ብትመልሱ። አደርዋይስ ግን አው ቀጥታ በቃ አው ይገኛል ከተባለ ሰው ብዥታ ይፈጥርበታል። እችን ማስተያየት ልስጥ ብዬ ነው። በጌታ እራት እኔ አንዴ ቆይ ሲሳይ ምንድን ነው ማብራሪያ አይፈልግም ሰው የሚፈልገው መሰለሽ? አንደኛ ፖለቲካ ነው የሚፈልገው፣ ትምህርት አይፈልግም ብዙ ሰው። በተለይ ኦርቶዶክሳውያኑ ጋር ማየው ነገር ጥያቄ ሲጠይቁን ቆይኛ ምናምነውን ኤክስፕሌን እናርግላችሁ ስትያቸው አይፈልጉም። የሚፈልጉት ቆርጦ ቀጥል የሆነ ስም የማጥፋት ዘመቻ፣ የማቃለል የማራከስ ዘመቻ ነው። ይሄ ደግሞ እዚህ ቲክቶክ ላይ የተፈጠረ ብልሽትም ጭምር ነው። ቲክቶኩ የተቆራረጡ የሆኑ ሀሳቦችን ነው የሚፈልገው፣ ረጋ ብሎ ማዳመጥን አይፈልግም። እኛም ደግሞ መልስ በሚመልስበት ጊዜ ብዙዎቹ የሚያስደስታቸው ምንድን ነው? እውነታውን ሳይሆን ሰዎች ማወቅ የሚፈልጉት የሚያስደስታቸውን። አልጎሪዝም የሚወደው እሱን ነው። ከዛስ የተቆራረጡ ቪዲዮዎችን ሰማሉ፣ ጀግና ይጫወታሉ፣ አሸናፊ የጥንቷ እኛ ምናምን የሚል ፖለቲካ ውስጥ ይገባሉ። ያ ግን የሚቀይረው ነገር የለም፣ የሚለውጠው ነገር የለም። አንፎርቹኔትሊ ከመጫጫ ከመዳረቅ ሚስአንደርስታንድ ሚስሪፕሬዘንት ከመዳረግ በስተቀር ቅንጣት ታክል የሚለውጠው ነገር የለም። ያ እውነት ነው። ትክክል ነው በጣም። እግዚአብሔር እንግዲህ ይርዳን። በጣም አመሰግናለሁ። ተባረኩልኝ። ቴንክ ዩ በጣም እኔ ጋር መሽቷል በጣም። እሺ ሲሲ ተባረኪ። ጆቴ አይኖ ኤቢ በጣም እንትን ብለሃል፣ ብዙ ሰዓት ወስደሃል። ምናልባት የአንድ ሰው ጥያቄ ትመልሳለህ። ቅድም ማን ነው ዲያቆን ቢኖር አሪፍ ነበር። ዲያቆን አንድ የሆነ ነገር ልጠይቀው። ቅድም የሆነ ነገር ላይ ሪፍሌክት ስላደረገ ከዚህ ከኢንተርፕሬቴሽን ከቅድመ ኒቄ አባቶች ጋራ በተያያዘ ያነሳው ሁለቱም ፔኔትሬት ይደራረጋሉ የሚለው ኢንተርፐርሰናል ፔኔትሬሽን የሚል ኤክስፕሬሽን መስሎኝ የተጠቀመው እና የኔ ትንሽ ነገሩ ክሊር እንዲሆን አዚፍ ኢቫንጀሊካል ስኮላርስ ዶግማቲክ ኦር ደግሞ አጠቃላይ ኢቫንጀሊካል ቸርችስ ዶግማቲክ የሆነ ኮንሰፕት የሌላቸውና ሁልጊዜ በዴቨሎፕመንት ውስጥ ያለ ቴዎሎጂ እና የሚዋልል አይነት ነገር አያስመስለውም ወይ? ይሄ አንቲ ኤክስፕሬሽን እና ዶግማቲክ ነገር የላቸውም ወይ ሪሊ? እና ያ አንደርስታንድ አደርጋለሁ በአንዳንድ ሀሳቦች ላይ ምናልባት ስኮላሩን ከሆነ የዚህ የካቶሊኮችና የኦርቶዶክሶች ስኮላርስ ዶግማቸውን ጠብቀው ነው ቴክስቶች ኢንተርፕሬት ለማድረግ የሚሞክሩት ካልሆነ በስተቀረ ዶግማቲክ ነገር የለም ወይ የሚለው ይሄ ነገር ክሊር ቢሆን ቢኮዝ ከኢንተርፕሬቴሽን ጋር ስላነሳ በሚል ነው። ይሄ ክሊር ብታደርገው። እሺ እንዱ ቴንክ ዩ ሶ ማች። ጥሩ ሀሳብ ነው ያንሳው። ብዙ አይነት የኢንተርፕሬቴሽን መንገዶች አሉ። መጽሐፍ ቅዱሳዊ ሄርሜኔቲካል ፕሪንሲፕልስ አሉ። ለምሳሌ አላጎሪካል አተረጓጎም የሚጠቀሙ አሉ። ዶግማቲክ ኢንተርፕሬቴሽን የሚባል አለ። በሄሪካል ግራማቲካል እና ሊትራሪ ሜተድ የምንለው
በጣም ብዙ በውስጡ ብዙ ነገሮች ያሉበት ፕሮቴስታንቱ የሚታወቅበት ያተረጓጎም ዘዴ አለ። ምን ማለት ነው? ታሪካዊ፣ ሰዋሰዋዊ፣ ስነ ጽሁፋዊ አውዱ፣ ፖለቲካዊ አውዱ፣ ማህበራዊ አውዱ ተፈትሾ ክፍሉ ይጠናል። ዶግማቲክ ኢንተርፕሬቴሽን የሚባለው ግን ነሰሰርሊ ስለ ዶግማ ብቻ አይደለም። ቸርች የምታምንበትን ነገር ከግምት ውስጥ አስገብተህ ነው የምተረጉም የሚል ነው። ይሄ ፕሪንሲፕል ነው። ዶግማቲክ ኢንተርፕሬቴሽን ማለት ለምሳሌ ኦርቶዶክስ ከሆንክ ኦርቶዶክሳዊውን ዶግማ፣ ኦርቶዶክሳዊን አስተሳሰብ፣ ኦርቶዶክሳዊን አረዳድ ይዘህ ነው ወደ መጽሐፍ ቅዱስ የምትሄደው። አንድ የሚያስቅ ነገር ልንገር። በቤተ ክርስቲያን ከመጣ ለኢየሱስም አይመለሱም ብሎ የተናገረ አንድ ሰው አውቃለሁ። ቸርች ዶክትሪን ማለት ቸርች ትራዲሽን ማለት ሱፕሪም ፓወር አለው። መጽሐፍ ቅዱስ የሚተረጎመው በዛ ነው። መጽሐፍ ቅዱስ አይደለም ያንን ትራዲሽን ሊለካው የሚገባ ትራዲሽን ነው መጽሐፍ ቅዱስ ነው የሚገባው። ለብዙ ጊዜያት ለብዙ ዓመታት ብዙዎች ሲወዛገቡበት የኖሩት ነገር ምን ይሁን? አንተ በትራዲሽን ለምሳሌ አንድ በጣም ሲምፕል ምሳሌ ልንገር። መነጠቅን የሚያምኑ ወንጌላውያን አማኞች አሉ። መነጠቅን የሚያምኑ ወንጌላውያን አማኞች መነጠቅን ፍለጋ መጽሐፍ ቅዱስ ውስጥ ይገባሉ። ስለዚህ ክፍሉ ሁሉ መነጠቅ ነው የሚሆንባቸው። ማቴዎስ መነጠቅ ነው፣ ዮሐንስ መነጠቅ ነው፣ ራእይ መነጠቅ ነው። ለምን? መነጠቅን ፍለጋ ላይ ነህ። ኩለመና ማርያም ከሆነ ሁሉም መጽሐፍ ቅዱስ ለማርያም እንደሚያወራ እያንዳንዱ ጽዮን ምንም የትም ቦታ ትገኝ ጽዮን ማርያም ናት። ለምን? ዶግማቲክ ነው አፕሮች። ይሄ ትክክለኛ አፕሮች አይደለም። አፕሮቹን ሄርሜቲካል አፕሮቹን ነው የማወራው። ነገር ግን ስለ ዶግማ ኢንዲፔንደንትሊ ስለ ዶግማ ካሰብ መጽሐፍ ቅዱስ ውስጥ ዶግማ የለም ወይ? ዶግማቲክ የሆኑ አስተምህሮች የሉም ወይ ካልክ አሉ። ግን መጽሐፍ ቅዱስ የዶግማ መጽሐፍ አይደለም። ጳውሎስ ለምሳሌ ገላትያን ውሰድ። ገላትያ ቤተክርስቲያን ለተፈጠረው ጊዜያዊ ችግር ቴዎሎጂካል መልስ ሰጥቷል። ዶግማ ግን አስተምህሮ ለመደንገግ እንደዚህ እንደ ኒቂያ ክሪድ አይነት እንደ ካቴኪዝም አይነት ነገር አይደለም የተጻፈ። ኦኬዥናል ናቸው ሌተሮች፣ ኦኬዥናል ናቸው። ቸርቾች የገጠሞቻቸውን ችግሮች ኤክስፕሌን ለማድረግ እንዲሆኑ እንደዛ አድርጉ ምናምን ብሎ ለመመለስ የተጻፉ ናቸው። እኛ ምን አድርገናል? ስራውት ኤጅስ በዘመናት በአመታት መካከል ከነዚህ ቴክስቶች ወጥ የሆነ አስተምህሮ ለማውጣት ተሞክሯል። ያንን ነው ዶግማ ያለው እንጂ የተብራራ ሰነድ ኢቭን የኒቂያን ክሪድ የሚያክል እንኳ ሰነድ ከኒቂያ ጉባኤ በፊት ብዙ ቦታዎች ላይ አይገኝ። መጽሐፍ ቅዱስ የተጻፈው የሆነ ዶግማን ለማብራራታል። ነገረ ስላሴ ጳውሎስ ነገረ ስላሴ ሊያስተምር ለአንድ ቤተክርስቲያን አሁን ምጽፍላችሁ ነገረ ስላሴ ላስተምር ነው የሚል ሄረሲን ለመመከት፣ የሞራል ልቀት መላሸቅ ለመመከት፣ ወንጌል ለመመስከር በጣም ኦኬዥናል። ለምን? ቸርቾች ስደት ላይ የነበሩት እነ ጳውሎስን ጨምሮ ኢቭን አፖስቶሊክ ፋዘር ሳይቀሩ ከባድ ስደት ላይ የነበሩት በሰርድ ሴንቸሪ እኮ 248 240 250 ላይ ዲሲኤስ የሚባለው የሮማን ኢምፐረር እኮ በታሪክ ለመስማት የሚዘገንን ዘግናኝ የሆነ ግፍ ነው በክርስቲያኖች ላይ የፈጸመው። ቁጭ ብሎ ዶግማ የሚጽፍበት ሰዓትም አላገኘም ክርስቲያኑ። አንተ ግን በኋላ ጊዜ አግኝተሃል፣ እፎይታ አግኝተሃል። ኮንስታንቲን ጌታን ተቀበለ፣ በ312 ክርስቲያን ሆነ። ከዛ በኋላ የኒቂያ ጉባኤ ቀጠለ። ከዛ ሌሎች ጉባኤዎች ኮሙኒካል ጉባኤዎች ተካሄዱ። ሰው ዶግማውን አስተምህሮ መፈተሽ ጀመረ። ዲቪዥኖች ተፈጠሩ። ልክ መወያየት ሲጀመር ዲቪዥን ተፈጠረ። የኛ ጭንቀት የአፖስቶሊክ ፋዘርስ ጭንቀት አልነበረም። የመጽሐፍ ቅዱስ ጸሐፊዎች ጭንቀት አልነበረም። በነገራችን አንድ የሚያስቅ ነገር ልንገራችሁ። ሁለተኛ ቆሮንቶስ ምዕራፍ 13 ላይ ጳውሎስ እናንተ አሁን በአብ በወልድ በመንፈስ ቅዱስ ስም አሜን ነው የምትሉት። ጳውሎስ ግን በወልድ በአብ በመንፈስ ቅዱስ ስም ብሏል። የጌታችን የኢየሱስ ክርስቶስ ጸጋ፣ የእግዚአብሔር አብ ፍቅር፣ የመንፈስ ቅዱስ ህብረት ከእናንተ ጋር ይሁን ሲል ምን ማለት? የጌታችን ጸጋ ጌታና ወልድ ማለት፣ የእግዚአብሔር ፍቅር፣ የመንፈስ ቅዱስ ህብረት፣ ወልድ አብ መንፈስ ቅዱስ። እስኪ ቸርች አንተ ቁመህ ጸሎትን በወልድ በአብ በመንፈስ ቅዱስ ስም አሜን በል። ዶግማቲክ ትራዲሽናል ስለሆን አሁን የሆነ ትራዲሽን ላይ ስለደረስን ትወገዛለህ፣ ልትባረርም ትችላለህ። ለጳውሎስ ግን እሱ ጭንቁ አይደለም። ለምን? ዶግማዎቹ ትራዲሽናል የሆኑ አንደርስታንዲንጎቹ ሌተር ዴቨሎፕመንትስ ናቸው። እነዚህን ይዘን እገሌ ቫሊድ ነው እገሌ ኢንቫሊድ ነው ማለት ኢግኖራንስ ነው።
እሺ ምንድነው መድኃኒቱ? በግልጽ መጽሐፍ ቅዱስ የሚያስተምረውን በግልጽ ኤርሊ ቸርች ፋዘርስ የሚያስተምሩትን መቀበል፣ ቃላቸውን መጠቀም። አለዛ ሁሉም የራሱን ዶግማ ይዞ የሚፈራረጅ የሚወነጃጀል ከሆነ ብዙ ኬልቄዶኖች ብዙ ሲኪዝሞችን ይቀጥላሉ ማለት ነው። እሱ ደግሞ ለቤተክርስቲያን ጥሩ አይደለም። ለዩኒቲ ኦፍ ዘ ቸርችን ገደል ውስጥ የሚከት ነው ብዬ ነው የማምነው። እንዱ መልሼ ልከሆነ አላውቅም። በጣም ኢንትረስቲንግ ነው። በጣም ኤቢ በጣም ተባረክ። ግን እኔ ይሄ የቸርች ስትሪንግስ ራሱ ስታነብ ምናምን ብዙም እኮ ዲል አላረጉም። ሞር ኦፍ ፓይቲስቲክ ሆኖ የሚታያቸው ጽሁፎቻቸው እና በጣም ዶግማቲክም አይደሉም። እና አሁን አንዳንድ ጊዜ አንዳንድ ነገሮች ስትመለከት ለኛ አሁን ያ የሚጠቅሙ ነገሮች አላቸው፣ ግን ለዚህ ዘመን አርጊውመንት እና ክርክር ጭቅጭቅ ብዙም የሚውሉ ሆኖ አንዳንዶቹን አላያቸውም። ቅድም እንዳልከው በኮንቴክስታቸው ውስጥ የተነገሩ ናቸው፣ በግኖስቲክ ኮንቴክስት ውስጥ እና ለዛ ለሄሬሲ ሊመክቱበት የሰጡት ምላሽ ነው እንጂ በጣም ኤክስትሪም ለኛ ፕሮብሌም ያን ያህል ፍቺ የሚሰጡ ናቸው የሚለው አንደኛው ኩዌስችን እሱ ነው። ምክንያቱም አንዳንዶቹን ስመለከታቸው ምንድን ነው አሁን አንዳንዱ የታዝነት እንግዱ ጊዜ ለኛ ያ ሞር ኦፍ ፓየቲስቲክ መሆናቸው እንዴት ነው ስለ ንጽህና ጀንደር ባሁኑ ስለ ማለፍ እና ስለ አንዳንድ ጊዜ ደግሞ ስለ ጥምቀት አስፈላጊነት እነዚህ ነገሮችን ነው እንጂ የሚያወሩት በዶግማቲክም እንትን የተጻፉ አይደሉም። እና ግን በጣም ወንደርፉል ነገር ነው የተናገርከው። ቴንክ በጣም እግዚአብሔር ይባርክህ። እንዱ የሺ ኤቢ ተባረክ። ጆቴ ጥያቄ አለ አይደለ? ሞቱንና በመስቀል ክሮስ ኢቨንትን በተለይ ታላቁን ክሮስ ኢቨንትን ሪፕሬዘንት የሚያደርግ ወደዛ የሚያመለክት ባይዘዌ ብዙ ሰዎች ኤክስፕሌን የሚያደርጉት በጣም ብዙዎች የሚስማሙበት የጌታ እራት 3 አስፔክት አለው። ፊውቸር አስፔክት አለው፣ ፕሬዘንት አስፔክት አለው፣ ፓስት አስፔክት አለው። ፓስት አስፔክቱ ምንድን ነው? ያለፈው ጌታ በመስቀል ላይ ለእኛ ያፈሰሰውን ደም የቆረሰውን ስጋ የሚያስብ ነው፣ ኢንቮክ የሚያደርግ ነው። ያንን ቴዎሎጂካል ሄቪ ዌይትድ የሆነ ክብደት ያለው ስነ መለኮታዊ ሀሳብ ጽንሰ ሀሳብ የተሸከመ ነው። በቃ ራሳችንን ቀራንዮ ውስጥ ነው የምናገኘው። ራሳችንን ወደ ኋላ ይወስደናል። ያኔ የነበረውን አሁን ያደርገዋል። እዛ የነበረውን እዚህ ያደርገዋል። ያኔ እዚያ የነበረውን አሁን እዚህ ያደርገዋል። ያኔ እዚያ የሆነው አሁን እዚህ የሚያደርገው በዛ ህብስትና ጽዋ የቀራንዮን ኢቨንት ኢንቮክ ስለምናደርግ ነው። መንፈስ ቅዱስ የሚሰራበት ስለሆነ ጌታ የሚገኝበት ስለሆነ ነው። በኤሌመንት ሌቭል በሰብስታንስ ሌቭል አናውራ እንጂ ሆል ሰረሞኒ ሆል የጌታ እራት ግን ቀራንዮን ወደኛ ጉባኤ ያመጣዋል። እውነተኛ አማናዊ የሆነውን የክርስቶስን ስጋና ደም ወደኛ ጉባኤ ያመጣዋል። እንድንጸልይ ወደ ጌታ እንድንቀርብ ለኛ የፈሰሰውን ደም ለኛ የተቆረሰውን ስጋ ወደ ህይወታችን ያንን ቃል ኪዳን የኪዳኑ መሰረት የሆነውን ደም አሁንም እንድንተማመንበት፣ አሁንም እንድንጠራው፣ አሁንም ነፃ እንድንወጣበት፣ አሁንም ሬሌቨንት እንደሆነ ዝም ብሎ ሂስትሪ ታሪክ ብቻ ልክ እንደ አድዋ ጦርነት ልንድ እንደ ትሮይ ዋር አይደለም። እንደዛ አይደለም። አይ ከአሁን ጋር ግንኙነት ያለው ነው። አሁንም እግዚአብሔር ቃል ኪዳኑን ከኛ ጋር አድርጓል። እንድንል ያደርገናል። ዝም ብሎ ታሪክ አይደለም። ባይዘዌ አድዋ ራሱ ባዶ ታሪክ አይደለም። ዛሬ እኮ አድዋ ለብዙዎች መነቃቃት ነው። እኔ ታሪክ ራሱ ባዶ ታሪክ የሚባል ስለመኖሩ አላውቅም። እንኳን የጌታዬ መስቀል ሞት ዛሬም በመንፈሱ በመካከላችን ድንቅና ተአምራትን የሚሰራበት ነገር ቀርቶ ማለት ነው። ህብረት አለው ማለት ይሄ ነው። ህብረት አለው ማለት አሁንም አክቲቭ ነው ማለት ነው። አሁንም ኢንተራክቲቭ ነው ማለት ነው። አሁንም ይሰራል ማለት ነው። አሁንም ፓወርፉል ነው ማለት ነው። አሁንም ህያው ነው ማለት ነው። አሁንም ደሙ ትኩስ ነው ማለት ነው። አሁንም የመስቀሉ ስራ አክቲቭ ነው ማለት ነው። ያንን የጌታ እራት በምንወስድበት ጊዜ ጮክ ብለን እንመሰክራለን፣ እየዘመርን እንመሰክራለን፣ ስሙን እየጠራን እንመሰግናለን። ስጋውንና ደሙን የወከለውን ህብስትና ጽዋ ጸልየን ባርከን ቀድሰን ለይተን እየወሰድን እንመሰክራለን። ጌታ በድንቅና በተአምራት በዛ ጉባኤ ይገኛል። ለዛ ነው ሙሉ ወንጌል ታላቅ የአምልኮ መንፈስ የሚሆንበት ቀን የምትለው። የአምልኮዎች ሁሉ ቁንጮ ነው የጌታ እራት ቀን ማለት። ፊውቸር አስፔክትም አለው። እስኪመጣ ድረስ ዳግም እስኪመጣ ከመጨረሻው እራት
ከታላቁ የበጉ ሰርግ ራእይ 19 ላይ እስክንሳተፍ ራእይ ምዕራፍ 21 ላይ ከቁጥር 1 እስከ 5 ወደ ታላቁ የእግዚአብሔር ህልውና ጌታ ሙሉ ለሙሉ ባለመከልከል እንባ በሌለበት ለቅሶ በሌለበት ጥርስ ማፋጨት በሌለበት ሐዘን በሌለበት ከጌታ ጋር ፊት ለፊት በህልውና ውስጥ በምንረካበት በታላቁ መገኘቱ እስከምንሰበሰብ እስከምንረካ ድረስ የምንወስደው ነው። አሁን ስለ ሪል ፕሬዘንስ ታወራለህ። ወደ ታላቁ ፕሬዘንስ እየሄድን ነው። ኃጢአት ወደማይከለክለው ሰይጣን ወደማይሰለጥንበት ክፋት፣ እንባ፣ ተንኮል ወደሌለበት ወደ እውነተኛው የጌታ ህብረት አይናችንን ቀና የምናደርግበት ነው። ይሄ የጌታ እራት እስኪመጣ ድረስ ሁሉም እናስበት ነው። ስለዚህ ፕሬዘንት ፓስት እና ፊውቸር አስፔክት አለው። ዲፕ ቴዎሎጂካል አንደርስታንዲንግ የሚጠይቅ ነገር ነው። ስለዚህ ኢለመንታል በሆነ ደረጃ ሰብስታንሻል በሆነ ደረጃ ያለ ልዩነቶች ዘሆል የጌታ እራትን ዘሆል ዩካሪስትን ገደል የሚከት መሆን የለበትም አይደለምም። that is very important point minimum requirement አንድ ሰው ማመን መቀበል አለበት ብዬ ማምነው ማለት ነው። ሶሪ ስላስረዘምኩ ቴንክ ዩ ሳሚ። ኤቢዋ ተባረክ ጌታ ኢየሱስ ይባርክ። ወንድምነት መልሶልሃል። አይ ሆፕ መልሶልሃል። ሊትራል ነው ሲል ስለው አልገባኝም ነው የሚለው መልሶልሃል። አሁን ካርናል በሆነ ይሄ ካናቢሊስት ተብለው ካኒባል ናቸው ተብለው እንደተተቹት አይነት ሊትራል የሆነውን ስጋ ሊትራል የሆነውን ደም ወይም ካርናል የሆነውን ደም ተለውጦ እንደዛ ይሆናል ሚል የለም። ካቶሊኮችም አክሲደንቱ ጣዕሙ ከለሩ ምናምን ይለወጣል አይሉም። ፊዚካሊቲውን ሲገልጹ እንደዛ አይሉም። ያ ትክክል። ኤቢ ጌታ ኢየሱስ አብዝቶ ይባርክ። እንደዚህ አንዳንድ ቀን እየመጣ ምናምን እንትን በለን ጥያቄዎች ምናምን ሲኖራችሁ የወንጌል አማኞች በሆሊ ኮሚኒየን በእኛ ሳክራመንት ጉዳይ ላይ እኛ ሳክራመንት ስንወስድ ጥያቄ ካላችሁ ኤኒታይም ልጠይቁን ትችላላችሁ። ቅድም ባይሆን የዲያቆን በጣም እንትን አድርጎ የነበረ አጓጉቶ የነበረ እና ከዚህ ከአፖስቶሊክ ፋዘርስ አለ ቼንጅ ያደርጋል የሚል አይነት ስቴትመንት አስቀምጦ ነበርና በጣም ጓጉቼ የጠበቁ ነበረ። ግን እንግዲህ ነን ኦፍ ዘ አፖስቶሊክ ፋዘርስ ኤክስፕሊሲትሊ እንደዛ አድርገው ፊዚካሊ ይለወጣል ወይም ደግሞ ሰብስታንሻሊ ይለወጣል ብሎ ያስተማረ አንድም አባት የአፖስቶሊክ ፋዘርስ እንደሌለ የታወቀ ለሚያነብሰው ማለት ነው። ኤቢ ጌታ ኢየሱስ ይባርክ። ተባረክ። በጣም ትልቅ ጊዜህን በጣም ወስደሃል ባህል አትጥፋሽ ኤቢዋ አለው። እሺ ተባረኩ ሁላችሁም። ሶሪ ወደ ቸርች ልንሄድ ጩጨው በቃ ይለኛል።